ሰላም እንዴት ናችሁ? በያላችሁበት ሁሉ ነገር ሰላም ነው። አሸይን አንድ ያላችሁ እሞኝላችኋለሁ። ብቻ እስከሆነ ሁሉ ወደጭ ላይክ እና ሼር እያደረጋችሁ ሀሳቦቻችሁ ለብዙዎች አካፍሉ። ለዚህ ከልብ አመሰግናችኋለሁ። ሀሳቡ ሲሞቻችሁ እንደለም ወዳችሁ 3000 ላይክ እንድትገጩኝ በትትና አጎብዛችኋለሁ። ዛሬ ሚዛናችን ይዘላችሁ የመጣነው ሱፐር ዜና ድምጻዊ ቴዲ አፍሮና አምለሰት ሙጬ ዶንኪ ቲዩብን እሸቱ መለሰን ለማገዝ እንቅስቃሴ እያደረጉ እንደሆነ መረጃዎች እየተሰሙ ነው። በነ ሰይፉ ፋንታውን በኩልም እሸቱ መለሰን ለማገዝ እንቅስቃሴዎች እየተደረጉ ነው። እኔ በተደጋጋሚ ነግራችኋለሁ። ለእሸቱ አትጨነቁ፣ ለራሳችሁ ተጨነቁ። እኛ እጃችን ረጅም ነው። አሁን ደግሜ ነግራችኋለሁ። እኛ እጃችን ረጅም ነው፣ ከምታስቡት በላይ ነው። እዚህ ሚዲያ ላይ መስራት ለኛ የሚሰጠን እድል እናንተ እንደምትገምቱት አይደለም። በምንም መልኩ አንቸገርም ነው የሚለው። እኔ አሁን የፈለገ ቢቸግረኝ ማለት ነው ግፋ ቢል ብሔሬን መቀየር ነው። ሌላ ምንም ችግር የለም። እነቴ ላይ እንደነ ጂጂኪያ እኮ ጀርመን አገር እኮ ተንደላቃ የምትኖረው በምን መሰለ? ምንም ሳትሰራ እኮ በቃ ሚዲያ ላይ ምን እንደሚሰራ እኛ እናውቃለን። ዞር ብለህ አማራን ትሰድባለህ፣ አረፍ ብለህ ኦሮሞ ትሰድባለህ፣ አረፍ ብለህ ትግሬን ትሰድባለህ። ሚሊዮኖች ይዘንቡብሃል። ደን በቃ ቀላል ነው። ብሔር ሃይማኖት ትቀይራለህ ከፈለክ። እንደ የኒ ሞጋኛ አንድ ወር ኦርቶዶክስ ትሆናለህ፣ ከኦርቶዶክስ ትቀፍላለህ። ከዛ ደግሞ ቀጥሎ ጴንጤ ትሆናለህ፣ ከጴንጤ ትቀፍላለህ። ቀጥሎ ሙስሊም ትሆናለህ፣ ቀጥሎ ካቶሊክ ትሆናለህ። ቀላል ነው። እኛ እጃችን ረጅም ነው። ምን እንደሚሰራ ፖለቲካ ላይም ከፈለግን በየትኛውም አቅጣጫ እጃችን እንዘረጋለን። የኔ ጌታ እኛ አውቀን ነው እጃችን ንጹህ እግራችን ንጹህ አድርገን ከሁሉ ምንነር እንጂ የሚደወሉበትን መስመር እኛ እናውቀው። የኔ ጌታ አንተ ምንም የምታውቀው ነገር የለም። እኛ በጣም ለእኛ ትጮንቅ ዘለ ለራስ ትጮንቅ ነው ያለሁት። እኛ ምንም ችግር የለም። ሚዲያ ላይ አንድ ጊዜ የተወሰነ ያክል የሚጢጢ ተጽዕኖ መፍጠር ከጀመርክ በኋላ ራሱ ገንዘብ ወደ አንተ ነው የሚመጣው። አንተ ወደ ገንዘብ አትሄድም። እዚህ ቲክቶክ ላይ የምታያቸው እንጭጭ ልጆች ዱባይ ሄደው በየሳምንቱ የሚዝናኑት በምን እንደሆነ ታውቃላችሁ? አትወቁም። እንኳን እኛማ ፖለቲካ እስከ አንገታችን የተነኮርን ሰዎች እኔ እውነት ነው ላቸው አምናረገን ስላልፈለኩ ነው። በአንድ ወር አምናረገኝ ተጨማሪ መኪና ነው መግዛት ይችላል። በአንድ ወር በዚህ በሚዲያ ላይ ብቻ አንድ ወር ቶፍ ብዬ የሆነ ብሔር ላይ በመዝመት ብቻ አንድ ወር ውስጥ መኪና መግዛት ይችላል። ተጨማሪ መኪና አምናረገኝ ነው ላችሁ እና ለኛ ኮንፈራቱ ምጠጠ ለራስ ምጠጠ ይልቅ አንዳንድ ወይኔ እሸቱ እንደዚህ ተከሰከሰ እንደው ያልድባ አባቶች ጸሎት መከራ ላይ ጣለ ጠሮ ለራስ ኮንፈር ምጠጠ እሸቱ ተቸገረ የሚባለ ያ ሚሊዮን ብር ቤት ይዘው እኮ እሸቱ የ10 ሚሊዮን ብር ቤት ይነዳ እንደነበረ ዝቅ ብለ የ5 ሚሊዮን ብር መኪና ይዛል። አሁን ባንተ ቤት በጣም ተቸግራል። እሸቱ በአካውንቱ የተወሰኑ ሚሊዮኖች ይኖራል። ምናልባት አንድ ዶክተር፣ አንድ ፕሮፌሰር፣ አንድ ፖለቲከኛ በ40 ዓመት የማይሰራው ነው እሱ በ3 ዓመት የሰራው። እና ያልኩባችሁ ነገር አትጨነቁ። ቴዲ አፍሮ ረዳው አልረዳው፣ አምለሰት ረዳቸው አልረዳቸው ልዩነት አይፈጥርም። ሰይፉ ፋንታውን ቢረዳውም ባይረዳውም እሸቱ መለሰ ሚሊዮነር ሆኖ መኖሩን ተንዶላቆ እሸቱ መለሰ አሜሪካ ሄዶ ተመልሶ መጣ። ለምን አልቀረም? አሜሪካ 2-3 ተመላልሷል። አሜሪካ ስንት ፖለቲከኛ ሾልኮ ሲቀር፣ ስንት ስፖርተኛ ሾልኮ ሲቀር፣ ስንት ባለሀብት ሾልኮ ሲቀር አሜሪካ ውስጥ እሸቱ አዲስ አበባ ይመጣል። ለምንድን ነው የሚመጣ? ፈረንሳይ ይሄዳል፣ ካናዳ ይሄዳል፣ የሆነ ሀገር ይሄዳል፣ ተመልሶ ይመጣል። ምንድን ነው ሚስጥሩ? ኢትዮጵያ ውስጥ ምን ወርቅ እየቆፈረ ነው? እና ለራስ ኮንፈርም ተዘለ አትጨናነቅ። አሁን የምትተፉ አላችሁ፣ በሀዘኔታ ኮንፈርም ትመጡም አላችሁ፣ እሸቱ ላይ የምትተፉም አላችሁ። እና ለራስ ተጨነቅ። እኛ ግፋ ቢል በጣም ከተቸገረ በጣም እንዳልካቸው ዘነበ ሃይማኖታችንን እንቆይራለን። ለአንድ ወር ከፈለክ መኪና እስክትገዛ ቤት እስክትገዛ ትቆይራለህ። ሃይማኖት ምን ችግር አለ? እንደኔ ማጋኘት ትቆይራለህ። ሃይማኖት ምን እየሰሩ ነው? ለምን ታውቃለህ? እንዳልካቸው ዘነበ የገቢ ምንጭ ምንድነው ታውቃለህ? አትቆም እና ማወቅ አለባቸው። እኛ ሚዲያ ላይ ያለውን ሰዎች በአንድ አዳር ተከርብተን ካዶረን ህይወት አዱኛ ለኛ ፊቷን ታዞራለች። በአንድ አዳር ነው ምን ያለው። በአንድ አዳር በቃ ወደ ሀብት ማማ መገስገስ እንችላለን። እንዴት በምን ተአምር ራሳችሁ እንዴት እያያችሁ ነው ብለህ ጠይቃለህ። እኛ ጀማዓውን እናውቀዋለን። የዚህ የቲክቶክ ጀማዓ፣ የዩቲዩብ ጀማዓ፣ የዚህ ሚዲያ ላይ ያለ ማህበራዊ ሚዲያ ላይ ያለ ጀማዓ
እንዴት መሬት መርገጥ እንደደበረው እኛ እናውቃለን። ከላወቅ ችግር የለም አትገደድም። እና ለኮሜዲያን እሸቱ እኮ ኢትዮጵያ ውስጥ ለመጀመሪያ ከ3 ሚሊዮን በላይ ተከታዮች ያሉት ሰው እኮ አንተ ለሱ ኮምፎርት መጣለ እንዴ? እኔ ባይሆን በዚህ ጉዳይ በጣም የተናደድኩት ህዝባችን እንዴት እንደዚህ ይቆነጭራል? እንዴ መቆንጨር እኮ አይነት አለ። አንዳንድ እኮ ሰቅጣጭ ነው እንዴ። ከሰውነት ተራ ውጭ ወጥቶ የሰው ልጅ የማሰብ አቅሙ ተሟጦ እንዴት ይሄዳል? የባምቢ አምላክ እግዚአብሔር ፈረደ ይላል። እግዚአብሔር እንደናንተ እኮ አይደለም። መናጣጭ ምንናችን የእናንተ ጭንቅላት ሲቆነጭር እግዚአብሔርን በዛ ልክ ነው እንደምታዩት። እሸቱ እኮ ባምቢን የተናገረው አፍራተ ስጋሽን ሸፍኝ። አሁንም እደግማለሁ፣ አሁንም እደግማለሁ። ማህፀን ለህዝብ ክፍት አይሆንም። 4 ነጥብ በቃ አላችሁ። ብዙ ኢትዮጵያውያን አላችሁ በጡታችሁ እንጀራ ለመግዛት የምትፈልጉ፣ ጡታችሁ ለህዝብ ክፍት የምታረጉ፣ ቂጣችሁ ለህዝብ ክፍት የምታረጉ፣ ወደ ማህፀናችሁ ጠጋ ያለ ልብስ ለብሳችሁ የምትንቀሳቀሰው ነውራም አማርኛው እየደወረኝ ነው እንጂ ለዚህ ሴተኛ አዳሪ የምትጠራበት ሌላ ሰው አለ። በዛ ብጦራችሁ ደስ ይለኛል አላችሁ። ተው ብለናል። አሁንም እንላቻለን። ይሄ ለምን ተባለ? እግዚአብሔር ፈረደ። እግዚአብሔር ከገዳይ ጋር ከአመንዝራ ከወሮ በላ ጋር ነው እንዴ? እግዚአብሔር የዋልድባ አባቶች ፈረደ። መቆንጨራችሁ እኮ ነው እኔ የሚያሳፍረኝ። ለእናንተ አፍራለሁ። እውነት ሽንቁቅ ነው ምለው። እግዚአብሔር ፈረደ። የዋልድባ አባት ምን ተነካ? ምንም ካልተነካ የሴቶች ገዳም የወንዶች ገዳም ለምን ተባለ ብለው አበዱ። እና ምን ይደረግ? እሺ ንገረኝ። አይ ፊልም እንዴት ይሰራል? ፊልምማ የክርስቶስም ተሰርቷል እኮ። የጌታችን የመድኃኒታችን የኢየሱስ ክርስቶስ ፊልም በማይገቡ ሰዎች ተሰርቷል። ታሪኩን ለመግለጽ ይሰራል። ትወና ነው የሚመስለው፣ ድራማ። ኦፍኮርስ ድራማ ነው። እና ክርስቶስ ወደነ እንደ ፊልሙን የሰራው ኢን ቢሊየንስ በመላ ዓለም የታየ ጌታችን የመድኃኒታችን ኢየሱስ ክርስቶስ ታሪክ እኮ ፊልም ነው፣ ድራማ ነው። በእመቤታችንም ላይ ተሰርቷል። በቅዱስ ዮሐንስ ላይ፣ በቅዱስ ጊዮርጊስ ላይ፣ በቅዱስ ጳውሎስ ላይ ኢትዮጵያ ኦርቶዶክስ ቤተክርስቲያን ገብተህ ማየት ትችላለህ። በትርጉም የቀረቡ በራሷ በቤተክርስቲያን ሳንሱር ተደርገው ትርጉም ተደርጎላቸው የተቀመጡ ከ500 በላይ ፊልሞች አሉ። ድራማ ነው። ድራማ እንዴት ይሰራል? የኔ ጌታ ተረጋጋ። ለዚህ ደግሞ የዋልድባ አባቶች ተንበርክከው ለምን 1 ሚሊዮን ዓመት አትንበረከክም? እኔ ባልሰራሁት ግፍ እግዚአብሔር ሊፈርድ ነው እንዴ? እግዚአብሔር እንደናንተ ግፈኛ ነው እንዴ? እግዚአብሔር እንደናንተ ከሃዲ ይመስላችኋል? ውሸታም ይመስላችኋል እንዴ? መቆንጨራችሁ ሲሰቀጥጥ አትሰቅጡኝ። አትሰቅጡኝ። በጣም ነው የምሰቀጥጡት። አስተሳሰብ አድማስን የሰው ልጅ ትንሽ እኮ ቦርቅቀው እንጂ ዝብል እንደዚች ብሎ የሰው ልጅ አይኖርም። ዓለም ሌላ ታሪክ ውስጥ ገብቷል። እናንተ ኖራም ናችሁ፣ ባለጌ ናችሁ። ኖራም ባለጌነታችን ለሞዶቡቅ እግዚአብሔር ፈረደ ለባምቢን። እኛ ምን አረግናት? ባምቢ ማጸሎ ለህዝብ ክፍት አይደረግም። አለባበስ እንዴ በፑታንታና በጡት ማሳዣ ብቻ እኮ ነው ዱባይ ላይ። ይሄ ትክክል አይደለም ብለናል። ይሄ ቅር ያላችሁ ተተከሉ ባናታችሁ። ዊ ዶንት ኬር እንዴ እና እኛ ምንም አይጎልብንም። ትልቁ ነገር እኛ ለመርገምም አትቸኩሉ፣ ለመመረቅም አትቸኩሉ፣ ለማድነቅም አትቸኩሉ፣ ለማንኳሰስም አትጣደፉ። እኔ በግሌ አድናቆትም አይደንቀኝ አይሞቀኝ። ማዕት ነው በመንገድ እንዲ አቃጽዩ ይለኝ። አመሰግናለሁ። ስራዬን እሰራለሁ። ጭብጨባም አልፈልግም፣ ነቆፋም አይደንቀኝም። ብትሰድበኝም ምንም አይመስለኝም፣ ብታጨወጭብልኝ ምንም አይደንቀኝም። ለምን የሰራሁት የተለየ ነገር የለም። ምንም አልሰራውም። ለዚች ሀገርም ሆነ ለራሴም ለቤተሰብ ምንም ያደረኩት ነገር የለም። ገና ለወደፊት ልሰራ ነው እያወቀድክ ያለሁት እንጂ አሁን ምንም የሰራሁት ነገር የለም። እና ጭብጨባም አይገባኝም፣ ብትሰድበኝም አይደንቀኝም። እና እንብሰል ወገኖቼ፣ እንብሰል። ዓለም ሁሉ ሙክክ ብሎ በስሎ ጣፍጧል። ጥሬ መሆን ጥሩ አይደለም። ነቃ በሉ እና ቴዲ አፍሮ እና አምለሰት ሙጬ እሸቱን ካገዙ ከደገፉ ችግር የለም፣ ምስጋና ይገባቻል፣ እናመሰግናቸዋለን። እነ ሰይፉም ካገዙ ከደገፉ እናመሰግናቸዋለን። ካላገዙም ደግሞ እሸቱ የተለየ ማን መገዛ አያስፈልገው። እመኑኝ፣ ባጭሩ ለእናንተ ነው ሚስጥሩ ነው ነግራቸው። የኔን ግምት ነው ራፍሊ ግምት ነው የምወስደው። ሰሞኑን እሸቱ ያለው
ይሄ ሜምበርሺፕ የዩቲዩብ ሜምበርሺፕ አለ። እኔ አንድ ሰውም የለኝም አልፈልግም። በነገራችን ላይ በዚሁ አጋጣሚ የዩቲዩብ ሜምበርሺፕ ሲጨርስ ከተለያዩ አካላት የሚገባው ድጋፍ ሲደማመር ምናልባት ወደ 10 ሚሊዮን ይጠጋል። ወደ 10 ሚሊዮን የሚጠጋ ገንዘብ ሊያገኝ ይችላል የሚል ግምቷል። እና ለራሳችሁ ተጨነቁ፣ ለሷ ተጨነቁ ለማለት ያክል እኔ ሀሳብ ነው። ሲሞቻችሁ ላይክ አድርገው ሼር አድርገው። ወዳችኋለሁ። ፒስ